ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥቅምት 8 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። ዝርዝር መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ አካባቢዎች ውጊያዎች እየተደረጉ ነው የሚገኙት። በአምባሰል ተራሮች በተለይ ከማለዳ ጀምሮ ውጊያ እየተደረገ ነው የሚገኘው። ከዚህ ጋር በተያያዘ ወታደራዊ መስመራዊ መኮንን ጨምሮ እንደዚሁ በመንግስት ወታደሮች ላይ ጉዳት ደርሷል። ከነዚህ ውስጥ እንግዲህ በፋኖ እጅ የገቡም አሉ። ከዚህ ጋር በተያያዘ ያለውን ዝርዝር መረጃ ጨምሮ በተለያዩ አካባቢዎች በተፈጸሙ የደፈጣ ጥቃቶች አዛዦች ላይ ጉዳት ደርሷል። በመንግስትም በተለያዩ ቦታዎች የድሮን ጥቃቶችን በማለዳ መፈጸሙን የሚገልጹ መረጃዎችን ከየአካባቢው አሰባስቤያለሁ። መረጃዎቹን በዝርዝር ወደ እናንተ አደርሳለሁ። እነዚህ መረጃዎች እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ ሱዳንን በተመለከተ አንድ ከሱዳን ወታደራዊ አዛዥ የተገኘ መረጃም እንደዚሁ ወደ እናንተ አደርሳለሁ። ኢትዮጵያን የተመለከተ ነው። ይህንን መረጃ ጨምሮ ሌሎቹን እየተከታተላችሁ አብራችሁን ስትቆዩ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና ጂሜል ዶት ኮም ላይ ልታደርሱ ትችላላችሁ። ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። በርካቶቻችሁ ሀሳብ አስተያየቶችን እየላካችሁልኝ ነው፣ ጥቆማዎችን እየላካችሁልኝ ነው። በተለይ ከአዲስ አበባ በተለያዩ ተቋማት ያለውን አጠቃላይ ሁኔታ የኑሮ ውድነቱን እንዲሁም ደግሞ የማንነት ተኮር የሆነውን በተቋማት ውስጥ እና በገበያ እንዲሁም ደግሞ በንግድ ቦታዎች ያለውን አጠቃላይ ሁኔታ በተመለከተ የተለያዩ ጥቆማና አስተያየቶችን እያደረሳችሁ የምትገኙት በእጅጉ ነው የማመሰግነው። አዲስ አበባ የሚገኙ የመንግስት ተቋማትን እንደዚሁ ወደ ክልላዊ ተቋማት የማዞር እነ ሽመልስ አብዲሳና እና አዳነች አቤቤ በመቀናጀት የሚሰሯቸውን ተግባራት በተመለከቱ እንደዚሁ በርከት ያሉ አስተያየትና ጥቆማዎችን አድርሳችሁኛል። ወደፊት ቅርጽ በያዘ መንገድ በመረጃ እመለስባቸዋለሁ። እናንተም እስከዛው ድረስ መረጃዎችን አጠናቅሩ። አጠቃላይ እንግዲህ ያለው ሁኔታ በተለይ በአማራ ክልል ከጦርነቱ ጋር በተያያዘ ጉዳዮች ባሉበት ቀጥለዋል። እስካሁን ድረስ ይህን ጦርነት የሚያቆም አንድም ነገር የለም። 3ኛ ዓመቱን ይዟል። ዛሬም 3ኛ ዓመቱን በያዘው ጦርነት በድሮን ጥቃቶች ቀጥለዋል። በህይወት ለመኖር ብቻ ሳይሆን እንግዲህ ሞቶም አስክሬንን በክብር እንዲኖረው ለማድረግ አንድ ሆኖ መታገልና የፖለቲካና ወታደራዊ ጥቅምን ማስከበር ግዴታ የሆነበት ዘመን ላይ ተደርሷል። እንግዲህ አስክሬኖችም ላይ የሚፈጸመው ግፍና ሰቆቃ እየጨመረ ነው የመጣው። የአኖሌ ትውልድና ፖለቲካ የቂም ጥላቻ እንግዲህ ቆሞ እየሄደ ተግባራዊ እያተደረገ ነው የሚገኘው። በነገራችን ላይ ትናንትና ስለ አኖሌ የተነሳውን ፕሮግራም ተከትሎ አብይ አህመድ የአኖሌ ሐውልት ሲሰራ የገንዘብ አሰባሳቢ ኮሚቴና በክልል ውስጥ ከዚህ ጋር በተያያዙ በአብይ ኮሚቴነት ውስጥ እንደነበር የሚገልጽ አስተያየት ማድረሳችሁኛል። ለማንኛውም በአጠቃላይ እንግዲህ የአኖሌ ትውልድና የአኖሌ ፖለቲካ አሁን ቆሞ እየሄደ ነው የሚገኘው። በዚህም እየሆነ ያለው ነገር እንግዲህ የሚፈጸመው ግፍና ሰቆቃ እንደ ታሪክ ማስተካከያ እየተወሰደና እንደ መደበኛ ሁኔታ እየተቆጠረ ነው። መንግስትም እንግዲህ በባህሪው ይህንን በዚህ ፖለቲካ ውስጥ ያደገ ስለሆነ እያንዳንዱ የሚፈጸሙ ጉዳዮችን በዚህ መንገድ ነው የሚያያቸው። በአመዛኙ አሁን መንግስት እየተባለ የሚጠራው ኦህዴድ ብልጽግና ውስጥ ወታደራዊ እንዲሁም ደግሞ ፖለቲካዊ መዋቅሩን የተቆጣጠሩት ጥቂት ደግሞ የነሱ አጃቢዎች ከአማራ እነ ተመስገን ጥሩነህ እንዲሁም ደግሞ ከሶማሌ እነ አደም ፋራህን ይዞ ያለው ቡድን ነው እንግዲህ አሁን ኦህዴድ ብልጽግና እየተባለ የሚጠራው። ሰሞኑን በይፋ የተፈጸሙ እንግዲህ አስከሬን መቆራረጥ፣ ቁስለኛን በአሰቃቂ ሁኔታ መግደል የዛሬውን ያክል ድምፅ ባያገኝም ከዚህ በፊትም በአማራ ክልል ዘመቻ ተብሎ በተጀመረ ጊዜ ጀምሮ በተለያዩ አካባቢዎች በጭካኔ የተፈጸሙ ተግባራት አሉ። ከዚህ በፊት እንግዲህ በወለጋ በሸዋ የነበረው አሁንም በህግ ማስከበር ዘመቻ ወይ ደግሞ ትጥቅ ማስፈታት በሚል በአማራ ክልል ከተጀመረ በኋላ ክምር ድንጋይ፣ ባህር ዳር፣ ሸዋሮቢት ተመሳሳይ ድርጊቶች በወንዶች ላይ ተፈጽመዋል። ብልቶችን መቁረጥ፣ ጎንደር፣ አይምባ፣ ደብረታቦር እንደዚሁ የፋኖ አስከሬኖች በኦራል ተሽከርካሪ ታስረው እንዲጎተቱ ተደርገዋል። አስከሬኖቹ እንዳይነሱ አስፋልት ላይ ፀሐይ እንዲመታቸው በተደጋጋሚ ተደርገዋል። በተለይ ደብረታቦር የነበረው ነገር ሁሉ እጅግ አሳዛኝ ነበር። ካህናት ሁሉ ወጥተው እንደዚህ አይነት ነገር እናወግዛለን ብለው ነው አስከሬኖችን ያነሱት። ሸዋሮቢት፣ ደሴ፣ ደብረታቦር እንደዚሁ በሌሊት ከእስር ቤት ተወስደው ራሳቸው ጉድጓድ ቆፍረው ከመሬት በታች ተቀብረው ከአንገት በላይ ደግሞ በጥይት ጭንቅላታቸው እንዲፈራረሱ ነው ራስ ቅላቸው ሳይቀበር የቀሩ ሁሉ እንዳሉ። ያው እንግዲህ እንደዚህ አይነት አሰቃቂ ነገሮች ሊዘረዘሩ አያበቁም። ከዛ ባሻገር ባህር ዳር ዙሪያ፣ ሜጫ፣ ወልዲያ፣ ደብረ ኤልያስ፣ ጋይንት፣ አጎና የተፈጸሙትም እንደዚሁ ባህሪያቸው የተለያየ ድርጊቶች ተፈጽመዋል። ይህ ጦርነት ከተጀመረ በኋላ የሁለተኛ ደረጃ ትምህርት ቤት ተማሪዎች ለዩኒቨርሲቲ መግቢያ ፈተና ወደ ደብረታቦር ዩኒቨርሲቲ ሲሄዱ በአንድ ወታደራዊ ካምፕ እንደዚሁ የተፈጸመውንም በክምር ድንጋይ ሁላችሁም የምታስታውሱት ነው። እንግዲህ ይሄ ባለበት ሁኔታ ኃይልን ሰብስቦ የፖለቲካ ሚዛንን ወታደራዊ ውክልናን ማረጋገጥ ካልተቻለ ቀጣዩ ጊዜ ከዚህ እየከፋ ስለመሆኑ እንግዲህ ምንም አይነት ነብይ መሆንም
ወይም ደግሞ ይህንን ግምት ለመስጠት ስህተት የሚፈጠርበት ሁኔታ የለም። ለማሰብ የሚዘገንን ሁኔታ እየመጣ እንዳለ ያሳያል። ስለዚህ ሰቆቃን በዚህ ለማስቆም በህይወት የመኖር ዋስትናን ብቻ ሳይሆን ሞቶም አስከሬንን በክብር ለማሳረፍ የሚደረግ ትግል መሆኑ እንግዲህ የህልውና ትግሉ በዚህ ደረጃ ይታያል። ከዚህ ጋር በተያያዘ ሰሞኑን እየተደረጉ ያሉ ዘመቻዎች አሉ። ዘመቻው እንግዲህ የተለያየ ቅርጽ እየያዘ ነው። በተለይ በሌሊት የሚፈጸሙ ዘመቻዎች በተለያዩ አካባቢዎች ተደጋጋሚ ከጥቅምት የመጀመሪያ ሳምንት ጀምሮ የሚያሳዩቸው የዘመቻ አይነቶች እንግዲህ የዘመቻ ለውጥ መደረጉን የሚያሳይ ነው። በዚህ ጉዳይ እመለስበታለሁ። በትላንትናው ዕለት ብልጽግና አንድ መረጃ አውጥቶ ነበረ። ይሄውም እንግዲህ ድርድርን በተመለከተ ነው። ድርድርን በተመለከተ የአማራ ብልጽግና አመራሮች በኢትዮጵያ ፕሬስ ድርጅት አውጥተውት የነበረው ዘገባ ወዲያውኑ እንግዲህ በካድሬዎች ትዕዛዝ እንዲነሳ ቢደረግም የፋኖ መሪዎች ግን በዚህ ጉዳይ ላይ ምላሾችን ሰጥተዋል። የሁለት የፋኖ መሪዎች የሰጧቸውን ምላሾች በአጭሩ አቀርባለሁ። አንደኛው እስክንድር ነጋ ነው። ሁለተኛው ደግሞ አስረስ ማረ ነው። ድርድር የተባለውን ጉዳይ በተመለከተ እንግዲህ የሰጧቸው ሀሳቦች እስክንድር ይህንን ብሏል። በሌለ ድርድር ፋኖን መከፋፈል አይቻልም ብሏል። የአማራ ክልል መንግስት ተብዬው ከፋኖ ጋር ድርድር እያደረኩ ነው ያለውን አስመልክቶ የብልጽግና ዲጂታል ሚሊሻ አንዳንድ የአፋድ አመራሮች በስምና በሐሰት እያነሱ ይገኛሉ። የክልሉ መንግስት ከፋኖ ጋር እውነት እየተደራደረ ከሆነ የአደረጃጀቱን ስም ይፋ ሊያደርግ ይገባል። ከክልሉ መንግስት ጋር እየተደራደረ ያለ ፋኖ አደረጃጀት ካለም እውነታውን ለህዝብ ይፋ ማድረግ ይገባዋል። አካሄድም አኳያ ብናያቸው የብልጽግናና የፋኖ ጦርነት ከእስራኤልና ከሐማስ ጦርነት አይብስም። እስራኤልና ሐማስ ድርድር ሲያደርጉ ግን በሚስጥር አልተደራደሩም። የፋኖና የብልጽግና ድርድርም በምንም መስፈርት ሚስጥራዊ የሚሆንበት ምክንያት የለም። እንደውም በተቃራኒው ድርድር ካለ መላ ኢትዮጵያን ማወቅ ይፈልጋሉ። እውነታው ይነገራቸው። እስካሁን በተግባር እንዳየነው ግን ብልጽግና ድርድርን የሚያነሳው ለሰላም ብሎ ሳይሆን ፋኖን ለመከፋፈል አጀንዳ ለመስጠት ሲፈልግ ብቻ ነው። አንድ ጊዜ ሞክሮት ከሽፏል። አሁን ሁለተኛ ጊዜ እየሞከረው ነው። ይህም ይከሽፋል ብሏል እስክንድር ነጋ ከአፋድ። ከአፋብኃ ደግሞ ፋኖ አስረስ በጦርነት ሂደት ውስጥ የድርድር አጀንዳ መነሳቱ የሚጠበቅ ጉዳይ ነው። ይሁን እንጂ አጀንዳው ቀልብ ሊገዛ የሚችለው በባለቤቶቹ ሲነሳ ነው። አብይ አህመድ በአማራ ህዝብ ላይ ባወጀው የዘር ማጥፋት ጦርነት ሁለቱ ተፋላሚ ኃይሎች ተብለው ሊጠቀሱ የሚችሉት የአብይ አህመድ አገዛዝና የፋኖ ናቸው። የአማራ ክልል መንግስት ነኝ የሚለው ስብስብ የጸጥታና የፖለቲካ መዋቅር መፍረሱ ራሱን መንግስት መሆን እንደማይችል አውጆ ክልሉን ለፌዴራል መንግስት ካስረከበ ድፍን 2 ዓመት አለፈው። ከዛ ጊዜ ጀምሮ ከፋኖ ይዞታ ውጭ የሆኑ የአማራ ክልል ከተሞችን የሚያስተዳድረው በጀኔራል አበባው ታደሰ የሚመራው ኮማንድ ፖስት ነው። የአማራ ህዝብ የህልውና ተጋድሎ ተፋላሚ ኃይሎች የአብይ የሽብር አገዛዝ የአማራ ፋኖ ናቸው። ስለሆነም ጦርነቱ በድርድር ለመቋጨት መወሰን የሚችሉት እነኚህ ኃይሎች እንጂ የፈረሰው መዋቅር ኮሚኒኬተር ነኝ የሚለው ዶክተር መንገሻ ፈንታው እና ሌሎች የመናኛ ካድሬዎች አይደሉም። የጦረኝነት ዛሬ የሰፈረበት አብይ አህመድ በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት ከፋኖ ጋር በሚደረግ ሀቀኛ ፖለቲካዊ ድርድር ለመቋጨት ዝግጁ መሆኑን በይፋ እስካልገለጸ ድረስ ድርድር አጀንዳ መሆን አይችልም። አገዛዙ እስካሁን ይህንን አላደረገም። ይልቁንም የተጠናከረ የጡት ቆረጣና የአካል መበለስ ዘመቻ ላይ ነው። ዋነኛ ትኩረታችን ይህንን አረመኔ ስርዓት ማስወገድ ላይ ነው በሚል ሁለቱ እንግዲህ ስለ ድርድር በተነሳው ጉዳይ ላይ ይህንን ምላሽ ሰጥተዋል። የብልጽግና ካድሬዎች እንግዲህ ድርድር የሚለውን ሀሳብ ትናንትና ጠዋት ወጥቶ የነበረውን ከገጽ ላይ አንስተውታል። እንግዲህ እስካሁን ድረስ በዚህ ጉዳይ ላይ የተጠናከረ ሀሳብም የለም። ትላንትናም እንደዚሁ የሰላም ካውንስል የተባሉትን እንደዚሁ አባላትን ጠይቄ ነበረ። ስለ ጉዳዩ የሰሙት የሚያውቁት ነገር እንደሌለ ነው የገለጹት። የአማራ ክልል የቀጠለው ጦርነትን ውጊያ በተመለከተ ከጥቅምት የመጀመሪያ ሳምንት ጀምሮ በተለያዩ አካባቢዎች የውጊያ ዘመቻዎች ቀጥለዋል። በዚህ እንግዲህ ባሳለፍነው ጥቅምት የመጀመሪያ ሳምንት የተደረጉ ዘመቻዎች ሙሉ በሙሉ የውጊያ ስልት የቀየሩ መሆናቸውን የሚያረጋግጡ ናቸው። እንግዲህ ክስተቶቹ ይሄውም የሌሊትና የከበባ ዘመቻ በሚል የመንግስት ኃይል ወደ ሽምቅ ተዋጊነት ራሱን የቀየረበት ስልት እየተተገበረ ነው። ጎንደር ዙሪያ ማክሰኝት፣ በለሳ፣ ሊቦከምከም ሚካኤል ደብር፣ ማክሰኝት፣ ደጎማ፣ ስማዳ፣ ጸዶየ፣ ጨጭሆ፣ በወሎ ቀጠናም ሐራ፣ መርሳ፣ ውርጌሳ፣ ሲሪንቃ፣ ውጫሌ፣ አምባሰል፣ ተኩለሽ፣ በቅሎ ማነቂያ፣ ራያ ቀጠና የተደረጉት ከባድ ዘመቻዎች በአብዛኞቹ እንግዲህ የሌሊት ዘመቻዎች ጭምር ናቸው። የሚሊሻና የአድማ ብተና አባላት
የአካባቢው ካድሬዎች በሌሊት አካባቢዎችን በሚያውቁበት መንገድ መከላከያን እየመሩ ይሄዳሉ። በዚህ መንገድ በፋኖ ቀጠናዎች ላይ ከበባ እንዲሁም ደግሞ የከበባ ጥቃቶች እንዲፈጸሙ ሆኗል። በሸዋ በተመሳሳይ መራቤቴ ቀጠና ሬማ የጀማ ሸለቆን ተከትሎ ተመሳሳይ ዘመቻዎች በሌሊት ተፈጽመዋል። በጎጃም ቀጠናም አዊ መርጦ ለማርያም ፍኖተ ሰላም ዙሪያ በተመሳሳይ እንደዚሁ የሌሊት ዘመቻዎች መደረጋቸውን መረጃዎቹ ያሳያሉ። የቡሬ አካባቢን ጨምሮ በተለይ በማዕከላዊ ጎንደር ደልጊና ሻውራ መካከል በግመንክር ተብሎ የሚጠራው አካባቢ በሌሊት የተደረገው ዘመቻ ለዚህ የመንግስት ኃይል የሌሊት ዘመቻዎችን አዲስ የዘመቻ ስልት አድርጎ ስለመቀየሱ የሚያሳይ ነው። በወቅቱ እንግዲህ የፋኖ የጎንደር ቀጠና መሪዎች በአንድ ላይ ሆነው ተገናኝተው በተነጋገሩበት ወቅት በሌሊት በርካታ ኃይል በማንቀሳቀስ የሌሊት የከበባ ጥቃት ተከፍቶ ነበር። ይሄ ትልቅ ማሳያ ነው። እነዚህ ዘመቻዎች ማሻገር በመደበኛ ውጊያዎች እንዲሁም ደግሞ ድሮኖች በአየር ላይ ከ3 እስከ 4 ሰዓታት በድግግሞሽ አየር ላይ እንዲቆዩ የተደረጉባቸውም አሉ። በተለይ በሰሜን ወሎ በነበሩ አካባቢዎች በነበሩ ዘመቻዎች ድሮኖች እያንዣበቡ ከ3 እስከ 4 ሰዓታት በአየር ላይ እንዲቆዩ ተደርገዋል። ይህም እንግዲህ ተከታታይ የድሮን ጥቃቶችም ከመፈጸማቸው ባሻገር ድሮንም እያንዣበበ እንግዲህ የውጊያ ስልት ስለመሆኑ የሚያሳይ ነው። ከዚህ ጋር በተያያዘ እንግዲህ የተፈጸሙ የድሮን ጥቃቶችም አሉ፣ መለስባቸዋለሁ። በዚህ ሰዓት ግን አፍላ ውጊያዎች እየተደረጉ ባሉባቸው አካባቢ ያሉ መረጃዎችን ወደ እናንተ ላድርስ። አምባሰል ተራሮች ከውርጌሳ ፓሶሚሌ ባሉ ተራሮች ከማለዳ ጀምሮ ከባድ ውጊያዎች እየተደረጉ መሆናቸውን የዓይን እማኞች ገልጸዋል። ትላንትና ከደሴና ከኮምቦልቻ በርካታ የመንግስት ኃይል ሐይቅ ከተማ ከደረሰ በኋላ ሸሙሳ ተራራ ካምፕ መግባቱ ይታወቃል። ይሄ ኃይል ቀድሞ በአካባቢው ከነበረው የመከላከያ የመንግስት ኃይል ጋር በመሆን በእግረኛና በኮማንዶ በመካናይዝድ በመታገዝ ከሌሊቱ 11 ሰዓት ጀምሮ ወደ አምባሰል ቀጠና ፓሶሚል ተብሎ ወደሚጠራው አካባቢ እንቅስቃሴ ስለማድረጉ ገልጸዋል የመረጃ ምንጮች። መድፍ ዙ 23 ሞርተር ድሽቃን ጭምር የያዘ ኃይል ነው። በተራራ ላይ ውጊያ እንደዚሁ እየሰለጠኑ የተባሉ ኮማንዶዎችም ጭምር ያካተተ እንቅስቃሴ እንደሆነ ወታደራዊ መረጃ ምንጮችም ጨምረው ገልጸዋል። በዚሁ በሐይቅ ትይዩ ባሉ የውርጌሳና የውጫሌ ቀጠናዎችም ብርቱ ውጊያ እየተደረገ ነው። ውርጌሳ ከተማ ዙሪያ ከማለዳ ጀምሮ መደበኛ ውጊያ ተጀምሯል። በቡድን መሳሪያ የታገዘ ውጊያ ነው እየተደረገ ያለው። በተለይ ጋቲራ፣ ጉርሜሳ፣ አይገብር ተብሎ በሚጠሩ 3 ቦታዎች ላይ ከባድ ውጊያዎች ናቸው ከማለዳ 11 ሰዓት ተኩል ጀምሮ ሲደረግ የቆየው። ፋኖም እንደዚሁ በቡድን መሳሪያ አጸፋ ምላሽ እየሰጠ ነው የሚገኘው። በዚህ በውርጌሳ ተጨማሪ መረጃ ወጥቷል። ምንድነው በውርጌሳ ተጨማሪ መረጃ እየወጣው? በዚህ ውጊያ ከ14 በላይ መንግስት ወታደሮች በፋኖ እጅ ስለመግባታቸው፣ ከነዚህ ውስጥ የሬዲዮ መገናኛ የያዙ ለጊዜው ኃላፊነቱ ያልታወቀ ወታደራዊ መስመራዊ መኮንን ይገኝበታል ነው የተባለው። ወታደራዊ ኪሳራም ደርሷል። በደረሰው ወታደራዊ ኪሳራ በዝርዝር አልታወቀም። ሰብአዊ እና ቁሳዊ ኪሳራው በንጹሐን ላይም እንደዚሁ ስለመድረሱ ነው መረጃዎቹ እየጠቆሙት። ውርጌሳ ዙሪያ ያለው እንግዲህ ተከትሎ ተጨማሪ ኃይልም ወደ አካባቢው ከመርሳ ስምሪት እየወሰደ ስለመሆኑ የገለጹት የመረጃ ምንጮች በዚህ ውጊያ አንድ መስመራዊ መኮንን በፋኖ ሲማረክ ጎንፎን ተብላ የምትጠራውን ቦታ ጎንፎ ጨፌ ተብሎ የሚጠራውን ቦታ የመንግስት ኃይል ለቆ ወደ ውርጌሳ ከተማ አፈግፍጓል ብለዋል። በዚህም ሰላማዊ ሰዎች ተገድለዋል። ወደ 14 የሚደርሱ ምርኮዎች አሉ። አንዱ እንግዲህ ከነ ሬዲዮ የተማረከ ወታደራዊ መስመራዊ መኮንን መሆኑን ነው መረጃዎች የጠቆሙት። እንግዲህ ኃላፊነቱን በተመለከተ እየተጣራ ነው። እንደጣራ ወደ እናንተ የሚደርስ ይሆናል። ሌላው መረጃችን እንደዚሁ በአምባሰል ቀጠና ነው። አምባሰል ከተማ ከውጫሌ ከተማ በስተ ምዕራብ በሚገኙ ኮረብታማ ቦታዎች የከባድ መሳሪያ ድብደባ ከማለዳ 11 ሰዓት ተኩል ጀምሮ እየተደረገ መሆኑን መረጃዎቹ ገልጸዋል። በተራራማ ቦታዎቹ በተለይ ኩሳዬ፣ ደንቦት ተብሎ በሚጠሩ አካባቢዎች ኮረብታማ ቦታዎች ላይ ከማለዳ ጀምሮ እንደዚሁ ያለማቋረጥ የዙ 23 የሞርተር የዲሽቃ ድብደባ እየተደረገ ሲሆን ፋኖ የሚያጸፋ ምላሽ ስለመስጠቱ ነው የታወቀው። ከጋቲራ እስከ ቁንጥሮ ድረስ እንደዚሁ በአምባሰል ተራሮች ላይ እየተደረገ ባለው የማለዳ ውጊያ የደረሰው ዝርዝር ወታደራዊ፣ ሰብአዊና ቁሳዊ ኪሳራ ገና አልተጣራም። እንደተጣራ እንደዚሁ ሲደርስ የመረጃው የሚቀርብ ይሆናል። ሌላው መረጃችን ወደ ጋይንት የሚወስደን ነው። በጋይንት በተፈጸመ ድንገተኛ የደፈጣ ጥቃት ወታደራዊ ኪሳራ ደርሷል። በዚህ ጥቃት የፖሊስ ዋና አዛዥ እንደዚሁ መገደላቸው ነው የተሰማው። ከስማዳ ወደ ጋይንት ደብረታቦር እንደዚሁ ሲሄድ የነበረ
ወታደራዊ ተሽከርካሪ ላይ የፖሊስ ወታደራዊ ተሽከርካሪ ላይ በተፈጸመ ጥቃት ነው ጉዳት እየደረሰው። በተለይ ልዩ ቦታው መገንጠያ ተብሎ በሚጠራ ቦታ ወይም ደግሞ ማዶ እየተባለ በሚጠራ ቦታ ላይ በትላንት ረፋድ በተፈጸመው ጥቃት የፖሊስ አዛዡን፣ ሌሎች የሚሊሻና የፖሊስ አባላት ተገድለዋል። የፖሊስ አዛዡ ለሕክምና ወደ ሆስፒታል የገባ ቢሆንም ሊተርፍ አልቻለም ነው የተባለው። በዚህ እንግዲህ ጥቃቱን የፈጸመው የአካባቢው 206ኛ ኮር አንበሳው ጋይንት ክፍለ ጦር ጨጭሆ ብርጌድ እንደሆነ የገለጹት የመረጃ ምንጮች በተፈጸመው ጥቃት እንግዲህ የሚሊሻ አባላትም እንደዚሁ ጉዳት ደርሶባቸዋል። እጅ የሰጡም አሉ። 2 የሚሊሻ አባላት እጅ ሲሰጡ፣ ሌሎች 2 ደግሞ ተማርከዋል ነው የተባለው። በዚህም የነፍስ ወከፍ መሳሪያዎችና ተተኳሾች በፋኖች ገብተዋል። በዚህ ዘመቻ እንግዲህ ከዚህ በፊት በዚህ አካባቢ ፋኖን በመምራት እንዲሁም ደግሞ የፋኖ አደረጃጀት በመመስረት ይታወቅ የነበረው ሻለቃ ክንዳለም የእሱ ልጅ ነው። እንግዲህ ባለፈው ዓመት በአካባቢ በነበረ ዘመቻ መሰዋቱ ይታወቃል። የእሱ ልጅ ነው አሁን ይህንን ዘመቻ እየመራው። ከእስር ቤት ወጥቶ በአካባቢው ፋኖ በማደራጀት በተለይ ከጉና እስከ ጨጮሆ ባሉ ቀጠናዎች በርካታ እንቅስቃሴዎችን ሲያደርግ ነበር። ባለፈው ዓመት እንግዲህ ከበባ ውስጥ ከገባ በኋላ በነበረው ውጊያ እሱ ካለፈ በኋላ ልጁ ደግሞ ይህንን ሻለቃ እየመራ እዚህ ደርሷል ነው ያሉት። ያው በዛ አካባቢ እንግዲህ የሻለቃ ከፍ ያለው ደሴ የገብርዬ ክፍለ ጦር አዛዥም የነበረው እንደዚሁ ልጁም እንደዚሁ ፋኖ እየመራ ነው። የውባንተ ልጅም እንደዚሁ ፋኖ እየመሩ ነው የሚገኙት። አባቶቻቸውን ተከትሎ ልጆቹም እንግዲህ ፋኖ ሰራዊትን እየመሩ የአባቶቻቸውን ኃላፊነት ስለመረከባቸው መረጃዎቹ ያሳያሉ። ወደ ራያ ቆቦ ቀጠና የሚወስድን መረጃ ላስከትል። ራያ ቆቦ ቀጠና ለ2 ቀናት በመካናይዝድ በከባድ መሳሪያ በመታገዝ ለ2 ሌሊትና ቀን የተደረገው ውጊያ ትላንትና መሻሹን ቆሟል። የተኩለሽ የበቅሎ ማነቂያን ቀጥሎ እስከ ሙጃ ቀጠናዎች ድረስ መልሶ ለመያዝ መንግስት ኃይል የከፈተው ዘመቻ ትላንትና መሻሹን እንደዚሁ ውጊያው ተኩስ ቆሟል። 2 ድሮኖች፣ 4 መድፍ፣ 8 በላይ ዙ 23 እግረኛ ኮማንዶ የተሳተፈበት በዚህ ውጊያ የደረሰው ሰብአዊ፣ ቁሳዊ፣ ወታደራዊ ጉዳት እስካሁን ድረስ ገና አልታወቀም። ካመያ እስከ ቀመሌ ተክለ ሃይማኖት እስከ ጠበለስ ድረስ ባለው ቀጠና አዋሬ ድረስ እንደዚሁ የድሮን የመድፍ ድብደባዎችን ጨምሮ የደረሱ ዝርዝር ጉዳቶች እስካሁን ድረስ ገና በዝርዝር አልታወቁም። መረጃዎቹ እንደደረሱ ወደ እናንተ የሚደርሱ ይሆናል። እነዚህም በራያ ቆቦ ሌላ ዘግይቶ የወጣ መረጃ በእነዚህ ቀጠናዎች ጦርነቱ ቢቆምም ዛሬ ረፋድ ተከታታይ የድሮን ቅኝቶች እንዳሉ መረጃዎቹ ያሳያሉ። በተለምዶ ከመንገድ በላይ እየተባለ በሚጠራው ቦታ እንግዲህ ቆቦ ከተማ ያሉ ነዋሪዎች ከመንገድ በላይ እያሉ የሚጠሩት ቀጠና አለ። የተኩለሽ ደጋማው፣ የላስታ፣ የሙጃ እንዲሁም ደግሞ እስከ አቡነ ዮሴፍ ተራራ ድረስ ያለውን አካባቢ ደጋማው አካባቢ ከመንገድ በላይ እያሉ ይጠሩታል። በዚህ ቀጠና ረጅም ሰፊ ቦታዎችን የሸፈነ የድሮን አሰሳ እየተደረገ ነው የሚገኘው። ከወልዲያ ዶሮ ግብር ሮቢት ጀምሮ ደጋማውን የራያ ቆቦ አንጎት ተኩለሽን ይዞ ሙጃ ድረስ የድሮን ቅኝት እየተደረገ ነው የሚገኘው። በትላንትናው ዕለት በዚህ ቀጠና በ3 ቦታዎች ላይ ተከታታይ የድሮን ጥቃቶች ተፈጽመዋል። አረፋ ጊዮርጊስ ተብሎ የሚጠራው አካባቢ ጸበል ቦታ ላይ እንደዚሁ በተፈጸመ የድሮን ጥቃት 4 ሰዎች ተገድለዋል። ከነዚህ ውስጥ እንግዲህ ካህናት ይገኙበታል። እንዲሁም ደግሞ ለጸበል የሄዱ ጸበልተኞችም እንደዚሁ ጉዳት ደርሶባቸዋል ነው እየተባለው። መረጃው እየተጣራ ነው። በስም ዝርዝር ወደ እናንተ የሚደርስ ይሆናል። ሌላው ዛሬ የድሮን ጥቃት እየተፈጸመው ባህር ዳር ዙሪያ ነው። ከባህር ዳር አየር ማረፊያ በቅርብ ርቀት በሚገኝ ቦታ ወደ ጭንባ ሮቢት መገንጠያ ዳና ማርያም ተብላ በምትጠራ ቦታ ዛሬ 3 ሰዓት ከ3 ደቂቃ ማለዳ ላይ ረፋድ ላይ የድሮን ጥቃት ተፈጽሟል። መነሻውን ከባህር ዳር አየር ማረፊያ ያደረገ ድሮን ጥቃት በዚህ አካባቢ በፈጸመው ጥቃት የቧንቧ አቅራቢያ የነበረ እናትና ልጅ እንደዚሁ ስለመገደላቸው ነው የተገለጸው። በሲቪሊያን ላይ የደረሰው ጉዳት ነው። ሌሎች ጉዳቶች እየተጣሩ እንደሆነ የመረጃ ምንጮች ገልጸዋል። በተመሳሳይ ከ4 ቀናት በፊት በዚሁ በባህር ዳር አቅራቢያ በይልማና ዴንሳ ወረዳ አዴት ከተማ አቅራቢያ ሮቡ ገበያ ተብሎ ወይም ደግሞ ይዞራ ተብላ በተጠራ ቦታ በተፈጸመ የድሮን ጥቃት እንደዚሁ ጉዳት መድረሱ ይታወቃል። እንግዲህ በ4 ቀናት ለሁለተኛ ጊዜ በባህር ዳር ዙሪያ የተፈጸመ የድሮን ጥቃት ነው። ወደ መረጃዎቹ ቀጥላለሁ። ወደ መረጃዎቹ ቀጥል ወደ ሱዳን ያገኘሁትን መረጃ ላስከተልና ወደ ግንባር መረጃዎች እመለሳለሁ። የሱዳን የኢትዮጵያ መንግስትን በኃይል ለመጣል ለሚፋለሙ የታጠቁ ኃይሎች ቀጥታ ድጋፍ አድርጋለሁ ማለቷን መተማ አካባቢ ያሉ የኢትዮ ፎከስ የመረጃ ምንጮች መረጃ አድርሰዋል። ከሱዳን ወታደራዊ ጀኔራሎች መረጃውን አግኝተናል የሚሉት የመረጃ ምንጮች ሱዳን አብይ አህመድን በትጥቅ ለመጣል
ነፍጥ ያነሱ ኃይሎችን በቀጥታ ለመደገፍ ዝግጁ መሆኗን ወታደራዊ መሪዎች ያገኙት መረጃ ዋቢ በማድረግ ተናግረዋል። በምስራቅ ሱዳን ተጽዕኖ ፈጣሪ ወታደራዊ አዛዥ የተገኘው መረጃ እንደሚያሳየው ለታጣቂ ኃይሎች ምን አይነት ድጋፍ ለማድረግ እንደታሰበ የተገለጸ ነገር ባይኖርም በሱዳን ጦርነት ውስጥ አብይ አህመድ የሱዳኑን አማጺ ጀኔራል መሐመድ ደጋሎን ዩናይትድ አረብ ኤሚሬትስ ጋር በመሆን እየደገፈ ነው በሚል ይህንን እንግዲህ መረጃ ያገኙ የመረጃ ምንጮች የጀኔራል አልፈታህ አልቡርሃን ወታደራዊ ኃይል በአጸፋው አብይ አህመድን የሚታገሉ ኃይሎችን ለመደገፍ እንቅስቃሴ እያደረገ መሆኑና የሱዳን መንግስትም ይህንን ለማድረግ መወሰኑ ነው የታወቀው። ግልጽ እንቅስቃሴ ገብታለች ሱዳን የሚሉት የመረጃ ምንጮች ከዚህ በፊት እንግዲህ ጀኔራል አልቡርሃን ከህወሓት ታጣቂዎች እንዲሁም ደግሞ ከኤርትራ መንግስት ጋር ልዩ ልዩ ወታደራዊ ትብብርና ድጋፎች እየሰሩ ነው የቆዩት። በዚህም በኩል እንግዲህ የህወሓት ታጣቂዎች ከጀኔራል አልቡርሃን ጎን በመሰለፍ የአማጺውን በመውጋት ወሳኝ የሚባሉ ድሎችን እንዳስገኙላቸው፣ በኤርትራ በኩል ደግሞ የአልቡርሃንን የሚደግፉ ሚሊሻዎችን በኤርትራ መንግስት በማሰልጠን እንደዚሁ ድጋፍ መደረጉን ነው የተገለጸው። አሁን ደግሞ የትኞቹን የአብይ አህመድን መንግስት የሚፋለሙ ታጣቂዎችን ለመደገፍ ሱዳን እየተንቀሳቀሰች እንደሆነ ባይገለጽም ግን በጥቅሉ በምስራቅ ሱዳን በኩል ከተጽዕኖ ፈጣሪ ወታደራዊ አዛዥ ይህንን መናገራቸውን መተማ አካባቢ ያሉ የመረጃ ምንጮች ገልጸዋል። ወደ መረጃዎቹ ወደ ግንባር መረጃዎች ከመመለሴ በፊት አንድ የአፍሪካ ቀንድ መረጃም ልጨምር። ሰሞኑን ወደ አዲስ አበባ የመጡት የሀርጌሳው ፕሬዝዳንት ጉብኝትን በተመለከተ ከጉብኝቱ በኋላ የኢትዮጵያ ሚዲያዎች በኩል ስለ ጉብኝቱ ምንም ነገር እየተነሳ የለም። ይሄ እንግዲህ አነጋጋሪ ጉዳይ ሆኗል። ፕሬዝዳንት ኢሮ ወደ አዲስ አበባ መጥተው ከኢትዮጵያ ባለስልጣናት ጋር ያደረጉትን ንግግር በተመለከተ በሀገራቸው ሚዲያዎች ፍሬያማ ውይይት ስለመደረጉ ቢዘገም በኢትዮጵያ ሚዲያዎች በኩል ግን ምን አይነት ንግግሮች፣ ምን አይነት ስምምነቶች እንዲሁም ደግሞ የጉብኝቱን ዓላማ በተመለከተ ብዙ ዝርዝር የተገለጸ ነገር የለም። በሁለት ቀናት ልዩነት የሞቃዲሾና የሀርጌሳ መሪዎች አዲስ አበባ ተከታትለው ዘልቀው ተመልሰዋል። በዚህ ጉዳይ እንግዲህ ይሄ አለመገለጹ ምናልባት ከሞቃዲሾ ዲፕሎማሲ አንጻር የሚመለከቱት አሉ መረጃውን። ወደ ሌሎች መረጃዎች ስቀጥል ወደ ጎንደር ቀጠና የሚወስደን መረጃ ነው የማስከትለው። ጠለምት ቀጠና አዳርቃይ ዛሪም አቅራቢያ አንበራ ተብሎ በሚጠራ ቦታ በወታደራዊ ኮንቮይ ላይ ጥቃት ተፈጽሟል። በተፈጸመው ድንገተኛ ጥቃት የደረሰው ዝርዝር ጉዳት አልታወቀም። ትላንትና ረፋድ ጥቃቱ እንደተፈጸመ የመረጃ ምንጮቹ ገልጸዋል። ዛሬም ተጨማሪ ኃይል ከደባርቅ ወደ አዳርቃይና ተከዜ ቀጠና ተጨማሪ ኃይል በወታደራዊ ኮንቮዮች እየተንቀሳቀሰ ስለመሆኑ መረጃዎች ጠቁመዋል። ወደ ራያ አላማጣ ስንሄድ ዋጃ ከተማ ትላንትና መከላከያ ጥቃት ደርሶባቸው ከነበሩ የህወሓት ታጣቂዎች መካከል ህይወታቸው ያለፈ ስለመኖሩ መረጃዎች ጠቁመዋል። እንደዚሁም ደግሞ በከባድ ቁስለኛ ሆነው ሆስፒታልም እየገቡ መኖራቸው ታውቋል። በዚህ ቀጠና የህወሓት ታጣቂዎች በር ተክላይ ወይም ደግሞ ተክላይ በር ተብሎ በሚጠራው አካባቢ ዛሬ ማለዳ ጀምረው ምሽግ እየቆፈሩና የቡድን መሳሪያዎችን እየተከሉ መሆናቸውም ተገልጿል። ያው እንግዲህ በዚህ አካባቢ የሚያደርጉት እንቅስቃሴ ያው የህወሓት ታጣቂዎች ከዕለት ወደ ዕለት እየጨመረ ነው። የህወሓት ታጣቂዎች ጥያቄዎች ዛሬም ለስድስተኛ ቀን ቀጥለዋል። የሰራዊቱ ጥቅም የሚያስከብር መሪ ይምጣ፣ የሰራዊቱን ጥቅም የሚያስከብር መሪ ይውረድ የሚል መፈክር ይዘዋል። ይህ እንግዲህ እነ ጀነራል ታደሰ ላይ ያነጣጠረ እንደሆነ ነው መረጃዎች የሚጠቁሙት። ለቆሰሉ ታጣቂዎች፣ ለተሰዉ ታጣቂዎችና ቤተሰቦቻቸው አስፈላጊው ካሳና የሕክምና ካሳ ይደረግ፣ ድጋፍ ይሰጥ የሚለው ድምፃችን ይሰማ፣ ጥቅማ ጥቅሞቻችን ይከበሩ፣ የደሞዝ ጥያቄያችን፣ የመሬት የቤት መስሪያ ቦታ ጥያቄዎቻችን ይመለሱ የሚሉ ጥያቄዎች ዛሬም ቀጥለዋል። ጊዜያዊ አስተዳደሩ ጥቅምት 5 ጀምሮ ይህንን ጥያቄ የሚመልስ መመሪያ ጽድቄያለሁ እያለ ነው የሚገኘው። ታጣቂዎቹ ግን አሁንም አመፃቸውን ቀጥለዋል። ወደ አርማጭሆ ቀጠና ስንሄድ በአርማጭሆ በተሽከርካሪ ላይ በተፈጸመ ወታደራዊ ጥቃት ኪሳራ ደርሷል። በአምበል ተብላ በምትጠራ ቦታ በተፈጸመው የፓትሮል ላይ በተፈጸመ ጥቃት ጉዳት መድረሱ ተገልጿል። እንግዲህ ወደ ዘመቻ ሲሄዱ በነበሩ ወታደሮች ላይ በተፈጸመው ጥቃት ምን ያክል ወታደሮች ሙትና ቁስለኛ እንደሆኑ በዝርዝር ማወቅ ባይቻልም ግን ጉዳት መድረሱን፣ ሞት፣ ከባድና ቀላል የአካል ጉዳት መድረሱን መረጃዎች ጠቁመዋል። ሌላው በዚሁ በጎንደር ቀጠና ወደ ሰሜን ጎንደር የዞኑ አስተዳዳሪ ወይም ደግሞ የባለስልጣኑ ልዩ አጃቢን ጨምሮ የሚሊሻ አድማ ብተና እና የመከላከያ አባላት ፋኖን ስለመቀላቀላቸው ተገልጿል።
የሰሜን ጎንደር ዞን አስተዳዳሪ ልዩ አጃቢ የነበረ የልዩ ኃይል አባልን ጨምሮ የሚሊሻ አድማ ብተና አባላት ከተለያዩ ወረዳዎች ወደ ፋኖ ተቀላቅለዋል። ቁጥራቸው 17 ይደርሳል ነው የተባለው። የተቀላቀሉት እንግዲህ ጥቅምት 6 መሆኑን ነው መረጃዎቹ የሚያሳዩት። እንግዲህ ሲቀላቀሉም በፋኖ በኩልም እንደዚሁ አቀባበል ተደርጎላቸዋል። በሌላ መረጃ እንደዚሁ የአማራ ብልጽግና አመራሮች በቁጥጥር ስር እንዲውሉ መከላከያ ኮማንድ ትዕዛዝ ሰጥቷል የሚል መረጃ ወጥቷል። ብልጽግና አመራር የሆነው ለፋኖ መረጃ ይሰጣሉ ከተባሉት ውስጥ የተወሰኑት ላይ የማያዳግም እርምጃ ሊወሰድ ይገባል፣ ስለዚህ በቁጥጥር ስር እንዲውሉ የሚል ትዕዛዝ ተሰጥቷል። ሌላው ሰጥ ለጥ ብሎ እንዲሰራ በተወሰኑ የብልጽግና አመራሮች ላይ ወታደራዊ እርምጃ መውሰድ ያስፈልጋል የሚል ውሳኔ ስለመወሰኑ የሚገልጹት የመረጃ ምንጮች በተለይ ሰሜን ወሎ፣ ደቡብ ጎንደር፣ ባህር ዳር ዙሪያ፣ ሸዋሮቢት ዙሪያ ከፋኖ ጋር የሚሰሩ የብልጽግና አመራሮች በሚል ከ47 በላይ የብልጽግና ተሿሚዎች ስም ዝርዝር ለኮማንድ ፖስት ተላልፏል ብለዋል። በቀጣይ የሚሆነው አብሮ የሚታይ ይሆናል ሲሉም የመረጃ ምንጮቹ ይህንን አድርሰዋል። በሌላ በኩል ትላንትና ወዲያ በነበረው ውጊያ አዲስ ቅዳም አዊ ዞን በነበረው ውጊያ ኃላፊነታቸውን አልተወጡም የተባሉ የሚሊሻ አስተባባሪና የልዩ ኃይል እንደዚሁ ዘመቻ መሪ እንደዚህ ለወታደራዊ እርምጃ በሚል በቁጥጥር ስር ውለዋል ነው የተባለው። እስካሁን ድረስ የተፈጸመው ደግሞ የተወሰደ እርምጃ ስለመኖሩ ግን የታወቀ ነገር የለም። ለዚህ ሰዓት ያስኳቸው ዝርዝር መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ አሁንም ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ለወዳጅ ዘመዶቻችሁ አዳዲስ መረጃዎችን ደርሷቸው ቻናሉን እያስተዋወቃችሁ እየተከታተላችሁ ስለሆነ በእጅጉ አመሰግናለሁ። መልካም ጊዜ